ሰላም ሰላም ውድና የተከበራችሁ የሜሪ ዩቲዩብ ቻናል ተከታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ጓደኞቼ በፊት እንደዚህ አጠር ያሉ ቪዲዮዎችን ጠቃሚ የሆኑ ነገሮች ለእናንተ በቃ ጠቃሚ ናቸው ብዬ የማስባቸውን አጠር እያረኩ ቪዲዮ እየሰራው ሼር አረግላችሁ ነበረ። ከሆነ ጊዜ በኋላ ደግሞ ቪዲዮ በመስራት ላይቭ በመግባት በላይቭ ነው የምታወቀው አብዛኛውን ማለት ነው። አሁን ላይ እንግዲህ ላይቭ መግባት አልቻልኩም ጓደኞቼ። ከእናንተ ጋር ከምለያይ ለረጅም ጊዜ ምናምን መፍትሄ እስከማገኝ ድረስ የኢንተርኔቱን የኮኔክሽኑን ችግር ለማስተካከል ግዴታ ከእናንተ ጋር መለያየት ወይም ደግሞ መራራቅ ስላልፈለኩኝ በዚህ መንገድ መጥቻለሁ ማለት ነው። እንግዲህ ጓደኞቼ አደራ የምላችሁ ነገር ይህንን ቪዲዮ ቫይራል እንዲወጣም እናንተ ተባበሩኝ። ምክንያቱም ኮኔክሽኔ በጣም አስቸግሯል። እንደምታዩት ላይ በምገባ ሰዓት ኮኔክሽኑ አይሰራም፣ አስተካኪው ምናምን እያላችሁኝ የእናንተ ጥያቄ ስላለ ላይቭ መግባት አልቻልኩም። በጣም ኮኔክሽን ያስቸግሮኛል እንዳላችሁ ቤቴ ውስጥ ኮኔክሽን ስለሌለ ማለት ነው። ውጭ ላይ ደግሞ ሁሌ እየወጣሁኝ ያው ላይቭ መግባት አልቻልኩም ማታ ላይ ማለት ነው። እና ጓደኞቼ ይህንን ቪዲዮ ሼር ለማድረግ ተገድጃለሁ ማለት ነው። እና እስኪ ዛሬ እናንተ ለምትጠይቁኝ ጥያቄዎች እኔም ደግሞ ጨመር አድርጌ ዛሬ ለእናንተ በጣም ጠቃሚ የሆነ ነገር ለእናንተ ማስተላለፍ ፈልጋለሁ ማለት ነው። በመጀመሪያ ነገር ጓደኞቼ ስለ ቅንነት ብናወራ በጣም ደስ ይለኛል። ለሰው ልጅ ዋናው ትልቁ ነገር በህይወቱ የሚያስቡት ነገሮች ብዙ በትዳሩም ይሁን በስራ ሁኔታውም ይሁን በሪሌሽንሽፕ በተለያዩ ምክንያቶች ህይወቱ እንዲስተካከል ወይ ደግሞ ጥሩ መስመር እንዲይዝ አንድ ሰው ግዴታ ቀናል መሆን አለበት ብዬ ነው የማስበው። ቅንነት ከሌለ እነዚህ ሁሉ የምንፈልጋቸው የምናስባቸው ነገሮች በሙሉ እንደማይሳኩ ታውቃላችሁ። ምክንያቱም ያው የሰው ልጅ የኛን ክፋት ባያይ የሰው ውስጣችንን ማንበብ ባይችል ማንበብ የሚችል የኛን ባህሪያት፣ የኛን ተንኮል፣ የኛ መጥፎነትን እያንዳንዱ ነገር የሚያይ ፈጣሪ ስላለ ከሰው ብንደበቅ ከሰው የራሳችንን ባህሪ ደብቀን ያልሆነ ባህሪ እያሳየን አሁን አንዳንድ ሰዎችን የምናናድድ ሰዎች አለን። እንዴት ነው ጥሩ ሰዎች ሆነን ቀርበን ነገር ግን ውስጣችንን ገልጸን ሳናሳይ ብዙ ሰዎች የምንጎዳ ሰዎች አለን እና ከእግዚአብሔር ግን ወይ ከፈጣሪያችን ግን የፈለገ ተአምር ቢሆን እንደዚህ አይነት ነገር መደበቅ አንችልም። ስለዚህ ሰው ከሚጎዳው ፈጣሪ ሲጎዳን ትልቅ ጉዳት ነው ታውቃላችሁ። ሰው ሊጎዳን ይችላል፣ እንደገና ተፍጨርጭረን መነሳት እንችላለን። ፈጣሪ ከጣለን ግን መቼም መነሳት አትችልም። ግን ደስ የሚለው ነገር መሐሪ ፈጣሪ ነው ያለን። ምን ኃጢአት ብንሰራ፣ ምን ብናደርግ፣ ምን ብንበድል፣ ምን ብናረግ የማይጥል ፈጣሪ የማይጥል አባት አለን እና ደስ የሚለው ነገር ይሄ ነው። ግን ማለት ነው ጓደኞቼ በተቻላችሁ አቅም በትዳራችሁ በሪሌሽንሽፓችሁ በስራ ገበታችሁ እንደገና ደግሞ ይሄ የምትይዙት ጓደኛሞች አሉ። ግዴታ ወንድና ሴት አይደለም ጓደኛሞች ማለት ሴትና ሴት ጓደኛሞች ልንሆን እንችላለን። ለቤተሰብ ለተለያዩ ነገሮች ለሰው ልጅ ቀና ብንሆን የተሻለ ነው ብዬ ነው የማስበው። ህይወታችን መስመር እንዲይዝ የተሻለ ሰዎች እንድንሆን ጥሩ አመለካከት ቢኖረን ለሰዎች ይበድሉን መጥፎ ነገር ያድርጉን ችግር የለውም። እውነቴን ነው የምላችሁ። መጥፎ ነገር የሚያደርግብን ሰዎች እንጂ የምንጎዳው እኛ የሚደረግብን ሰዎች የፈለገ ተአምር ቢሆን አንጎዳም። ምክንያቱም ሰው ይጥላል፣ እግዚአብሔር ያነሳል። በነገራችን ላይ ጓደኞቼ ሰው ራሱ ይጥላል እኮ የሆነ ጊዜ ሰው ሲጥል ሰው ያነሳናል። እዚህ ጋር የሰው መልአክ አለ፣ የሰው ሰይጣን አለ። በህይወታችን ብዙ ነገሮች ሊገጥመን ይችላል ማለት ነው። እናንተ ደግሞ በተቻላችሁ አቅም ስለ ቅንነት ነው ዛሬ ላወራችሁ የፈለኩት። ይሄ ልላችሁ የፈለኩት ደግሞ የራስ የሆነ ምክንያት ስላለኝ ነው። ቀና ልብ ይኖረን፣ ጥሩ ልብ ይኖረን። ለየትኛውም ነገር ለምንገባበት ለምንጀምረው እያንዳንዱ ነገር ቅንነት ይቅደም። ቀና ከሆነን የምንፈልገው ነገር እመኑ ይስተካከላል፣ ይሳካል። ሁሉም ነገር ማለት ነው። ጥሩ ልብ ይኖረን። አንዳንድ ጊዜ ስሜታዊ ሆነን ሰዎች ልናስቀይም እንችላለን። እኔ እነዚህን ሰዎች ክፉ ናቸው ብዬ አልልም። ስሜታዊ ሆነው ሊናገሩ ይችላሉ። ነገር ግን ውስጣቸው ባዶ የሆነ ክፋት የማያስቡ ለሰዎች ልጅ ብዙ ጊዜ የሚለፈልፍ የሚናገር ሰው፣ ግልጽ ተናጋሪ ሰው፣ ተፋጦ እውነትን ይዞ በቃ የሚጋፈጥ ሰው ይጠላል። ግን እኔ እንደዛ አይነት ሰው አልጠላም። ፊት ለፊት የሚነግረኝን ሰው ውስጡን አውጥቶ ሊነግረኝ የሚችል ሰው በጭራሽ አልጠላም። ግን ውስጡ ባዶ ነው፣ ጥሩ ነው፣ ልቡ ንጹህ ነው። ነገር ግን ስሙ ጓደኝ ምን አይነት ሰው መፍራት እንዳለባችሁ ልንገራችሁ። አስቀይማችሁትም እየሰማም እያዳመጠን ብዙ ነገሮች በውስጡ ሴብ የሚያደርግ በውስጡ የሚይዝ የሆነ ሰዓት ያ የያዘው ሲፈነዳ እናንተን አይደለም ራሱንም ይጎዳል ማለት ነው። ቅን ልብ ይኖረን፣ ጥሩ ልብ ይኖረን፣ ለሰዎች ክፉ እንዳናስብ ማለት ነው። ካልሆነ ግን
እንደዚህ ነገሮችን እያደረግን መቼም ቢሆን ህይወታችን ይስተካከላል ማለት አይቻልም። ታውቃላችሁ አይደለ? አሁን በተለይ በአረቡ ምድር የምትኖሩ እህቶቼ እኔ አውቃለሁ ብዙዎቻችሁ ደጎች እንደሆናችሁ መልካሞች እንደሆናችሁ አውቃለሁ። ያንን ለምን ልል እንደሆነ ታውቃላችሁ? የአረብ ልጅ እንደ ራሳችን ልጅ አድርገን የምናሳድግ ልጆች አለን። ጓጉተን እንደፈለግን በቃ እንዴት ነው በፍቅር የምንሰራ ሰዎች አለን። እርግጠኛ ነኝ ከነሱ የሚመጣ የተለየ ነገር ኖሮ አይደለም። እነሱ ለኛ የሚሰጡን ነገር የተለየ ነው። እውነቱን ለመናገር እኛ እዛ ጋር ሰራተኛ ነን አለቀ። ከዛ በተለየ እኔ ይሰጡናል ብዬ አላስብም። እስካለሽ ድረስ ኩንትራትሽ እስካለቀ ትሰሪያለሽ፣ ትፈጊያለሽ። በስርዓት ካልሰራሽ አንዱ ለቀን አመመኝ ገለመሌ ብለሽ እንኳን ብታቆሚ በእርግጠኝነት የሆነ ሰዓት ላይ ሰለቻታል እሷም። ኦኬ። ስለዚህ ሁሉም ሰው ቀና ልብ ኖሮን በምናገለግልበት በምንሰማራበት በምናደርገው በጓደኝነት በተለያዩ ምክንያቶች ግን በምንራመድበት የሆነ እንዴት ነው ብዬ ንገራችሁ የምንውልበት አለ አይደለ? ብቻ ጥሩ ሰው እንሁን፣ ጥሩ ልብ ይኖረን። ማርያምን ለዚህ ክፉ ጊዜ ለዛው እውነቴን ነው ዛሬ ታይተን ነገ ለማንታየው ነገር ለየትኛው ጊዜኛ ክፉ እንሁን። ብዙ ጊዜ አሁን ላይ እየሆነ ያለውን ነገር የእውነቴ መግለጽ አልችልም። እንዴት ነው እንኳንስ ባዳ አይደለም ቤተሰብ እርስ በርስ ያልተፋቀረበት እርስ በርስ የሚጎዳዳበት እርስ በርስ የሚተማመንበት ጊዜ ላይ ደርሰናል። ምን አይነት ጊዜ ነው አላውቅም። ስለዚህ እኔ እባካችሁ ብዬ የምለው በቃ ቀና ጥሩ ለሰዎች እንሆን፣ ጥሩ ልብ ይኖረን፣ ለሰዎች መልካም ነገር እናስብ። እነሱ ምንም ያስቡ አይ ዶንት ኬር ምንም አይምሰላችሁ። ብቻ እናንተ ጥሩ ልብ ይኖራችሁ ጓደኞቼ። በተቻላችሁ አቅም ለራሳችሁ ስትሉ ለራሳችሁ ህይወት ከተጨነቃችሁ ለራሳችሁ እያንዳንዱ ነገር የምታስቡ ከሆነ ለሰዎች መልካም ሆኑ። ለሰዎች ክፉ እየሆናችሁ መጥፎ እየሆናችሁ መቼም ቢሆን በህይወታችሁ እናንተ ጥሩ ነገር አታገኙም። ጥሩ ሰው አይመጣም ወደ ህይወታችሁም፣ እርግጠኛ ነኝ። መጥፎ ሰው ነው የሚመጣው። አንዳንድ ጊዜ ደግሞ አጉል ተናጋሪም ነን እያልን ደግሞ ማውራት ያለብንና ማውራት የሌለብን ነገሮች የምንዘባርቅ ሰዎች አለን። ይሄንን ራሱ በጣም መጠንቀቅ አለብን ብዬ ነው የማስበው። አሁን ላይ በሶሻል ሚዲያው በተለያየ ምክንያቶች እያየን ያለነው ነገር እግዚኦ ያስብላል። እውነቱን ለመናገር እግዚኦ መሐረነ ክርስቶስ ያስብላል። እውነቱን ለመናገር እየሆነ ያለውን ነገር አላውቅም ምን እንደሆነ ማለት ነው። እና ጓደኞቼ በተቻላችሁ አቅም ቀና ልብ ይኖረን። መልካምነት ትልቅ ነገር ነው። መልካምነት በገንዘብ አይገዛም። የትም ሊገኝ የሚችል ነገር አይደለም። ግን እኛ መልካም መሆን እንችላለን በእርግጠኝነት። አይምሯችንን ካላቆሸሽ ነው ልባችንን መጥፎ ካላደረግነው ቀና ሰዎች መሆን እንችላለን፣ ጥሩ ሰዎች መሆን እንችላለን። እና የኔ ተመልካቾች፣ የኔ ተከታዮች ይህንን መልእክት ለእናንተ ነው ጓደኞቼ። የዚህን ቪዲዮ ቫይራል አይቼ ሌላ ጨምራለሁ ማለት ነው። ለአሁኑ ግን ይሄ ይበቃኛል። ላይቭ እንግዲህ መግባት አልቻልኩም። ችግሮችን ካልፈታው ይሄ ችግሮችን ስላችሁ የኮኔክሽን ችግሬን ካልፈታው ላይቭ መግባት አልቻልኩም። ላይቭ በጣም መግባት ፈልጋለሁ፣ ከእናንተ ጋር መጫወት ፈልጋለሁ ምናምን፣ ግን አልቻልኩም። እንደነገርኳችሁ ነው ሲም ካርዴን ይሄ ኢንተርኔት ሲም ካርዴን ስልኬ ላይ ስላረኩት፣ ስልኬ ደግሞ ኔትወርክ የሚስብ ስልክ ስላልሆነ ቤት ውስጥ በጭራሽ ከእናንተ ጋር መገናኘት አልቻልኩም ማለት ነው። እና እስኪ እንግዲህ መፍትሄ ይሆነኛል የምለውን ነገር ሞካክሬ ምናምን ከእናንተ ጋር መገናኘት ፊት ለፊት ፌስ ቱ ፌስ ከእናንተ ጋር መገናኘት እፈልጋለሁ ማለት ነው ጓደኞቼ። ከዛ በተጨማሪ እባካችሁ ብዬ የምለምናችሁ ጓደኞቼ ቪዲዮ ቫይራል እንዲወጣ ቪዲዮዬን ተመልከቱ፣ ቪዲዮዬን እዩልኝ። ኧረ ተው ጓደኞቼ፣ ኧረ ተው የእውነት። እኔ ቆይ እናንተ ሰዎች ልታሳብዱኝ ነው በቃ። ስቀልዳችሁ ነው፣ ስለምወዳችሁ የምላችሁ። በነገራችን ላይ ያለ እናንተ መኖር አልችልም። በነገራችን ላይ ያለ እናንተ አንድ እርምጃ መራመድ አልችልም። ቢኮዝ ሁላችሁንም ወዳችኋለሁ። ጥሩ ሰዎች ናችሁ። ጥሩ መልካም ሰዎች እንዳላችሁ አውቃለሁ። ለኔ የእውነቴን ነው ብላችሁ ከሌ ያልላችሁ ዩቲዩብ ላይ ያላችሁ ለኔ በጣም የተለያችሁ ሰዎች እግዚአብሔር አምላክ ባላችሁበት ይጠብቃችሁ። በአጠቃላይ አይዊሽ አንድ ቀን ከእናንተ ጋር ተገናኝቼ ሻይ ቡና ማለት ፈልጋል። ይሄም ይሆናል ኢን ፊውቸር ወደፊት ማለት ነው። ስንራመድ ወደፊት እግዚአብሔር አምላክ ትልቁ ነገር ሀገራችንን ሰላም ያርግልን። ውጭ ያለው ወደ ሀገራችን መተው ሀገራቸውን የመጎብኘት ከሚያፈቅሯቸው ከሚያወዷቸው ሰዎች ጋር እንዲገናኙ እመኛለሁ። ይሄ የሚሆነው ሀገር ሰላም ሲሆን ነው ምናምን ነገር ማለት ነው። ከዚህ የበለጠ ማውራት አልፈልግም እና ጓደኞቼ እወዳችኋለሁ፣ አከብራችኋለሁ። ኮመንት ጻፉ ደግሞ ኮመንት ጽፋችሁ አስተያየታችሁን እፈልጋለሁ። እወዳችኋለሁ። ባይ ባይ ኤቭሪዋን፣ ባይ ባይ